ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በ2019 በኔትፍሊክስ አማካኝነት ለእይታ የበቃውን የታዳጊዎች አስገራሚ የፍቅር ፊልም ይዘን ተመልሰናል። የፊልማችን ርዕስ ዘ ፐርፌክት ዴት ይላል። ይህ ፊልም ግራ አጋቢ አስገራሚ ፍቅርና የጸብ ትዕይንቶችን የያዘ ፊልም ነው። ታዲያ እንደተለመደው ቪዲዮ ለሌላ ሰው እንዲዳረስ ላይክ፣ ሼርና ሰብስክራይብ ያድርጉ እያልኩ ወደ ዛሬው የፊልም ታሪካችን እገባለሁ። ታሪኩ የሚጀምረው ብሩክስ በሚባል ወጣት የኮሌጅ ተማሪ ነው። ብሩክስ የ12ኛ ክፍል ተማሪ ሲሆን የእሱ ትልቅ ህልሙ ታዋቂውና ዝነኛው የዩል ዩኒቨርሲቲ ውስጥ ገብቶ መማር ነው። ዩል ለመግባት የሚያስፈልጉት ሁለት ነገር ነው። አንደኛው ታሪክ ያለው ማንነት ሲሆን ሁለተኛው ደግሞ ገንዘብ ነው። ብሩክስ ግን ሁለቱም የለውም። ብሩክስ የደሃ ልጅ ነው። አባቱ ደግሞ ተው ልጄ፣ እኔ በምሰራበት ዩካም ኮሌጅ ውስጥ ገብተክ ተማር፣ እዚህ በነፃ ነው ይለዋል። ብሩክስ ግን ይህንን አልፈለገም። ብሩክስ ተራ የሁለተኛ ደረጃ ተማሪ አይደለም። በአእምሮ ውስጥ ያለው ሐሳብ ሁሉ ስለ ቢዝነስና ስለ ስኬት ነው። በክፍል ውስጥ ሆኖ ከጓደኛው መርፍ ጋር ሲሆን የሚያወራው ስለ ስቲቭ ጆብስ እና ስለ ሀብታሞች ነው። ብሩክስ የጽሑፍ ስራውን ለአማካሪው ሲሰጥ አማካሪው የሰጠው ምላሽ አስደንጋጭ ነበር። ድርሰትህ ውስጥ አንተ የለህበትም፣ ትርጉም አልባ ጽሑፍና ባዶ ወረቀት ነው ይለዋል። ይህ ለብሩክስ አስደንጋጭ ግን ደግሞ ትልቅ መነቃቂያ ሆነዋል። ብሩክስ ገንዘብ ለመቆጠብ በአንድ ትንሽ ምግብ ቤት ውስጥ መስራት ይጀምራል። እዚያም ከጓደኛው ከመርፍ ጋር ስለ አንጋፋው ተቋም ዩል እያለሙ ሳለ ሪስ የተባለ የትምህርት ቤት ጓደኛቸው ይመጣል። ሪስ ለሴት ጓደኛው ጊዜ ለመስጠት ሲል የአጎቱን ልጅ ሴሊያን ወደ ድግስ የመውሰድ ግዴታውን መወጣት እንዳልቻለ ይነግራቸዋል። እዚህ ጋር ነው የብሩክስን ህይወት ቀያሪ ክስተት የተፈጠረው። ብሩክስ በሪስ ቦታ ተክቶ ሴሊያን ይዞ ለመሄድ ይስማማል። ለምን ካላችሁ ደግሞ ምክንያቱም ለዚህ ስራ ከፍተኛ የገንዘብ ክፍያ ይከፈለዋል። ከዚህም በተጨማሪ ደግሞ አይደለም በሆኑ በህልሞቹ የማያውቀውን ውድ የቅንጦት መኪና እንዲነዳ ይፈቀድለታል። ብሩክስ ሴሊያን ሊወስድ ይሄዳል። ሴሊያን ግን እንደጠበቃት አይነት ሴት አይደለችም። በጣም ግትር፣ በአለባበሷ ግድ የሌላትና ከወንዶች ጋር ድግስ መሄድ አልፈልግም የምትል ሴት ናት። ነገር ግን ብሩክስ ወላጆቿን በጨዋነትና በስርዓቱ ስለማረከ ሴሊያን አብሮ ለመሄድ ትገደዳለች። በድግሱ ላይ ያሉ ብሩክስ የሚያየው ነገር ያስገርመዋል። ሁሉም ሰው ከመጨፈር ይልቅ በስልኩ ፎቶ እየተነሳ ሶሻል ሚዲያ ላይ ለመታየት ይጋፋል። ብሩክስ ሴሊያን እንድትጨፍር ያግባባታል። ነገር ግን ጭፈራ ላይ ያሉ ብሩክስ ድንገት አይኑ ሼልቢ የተባለች ቆንጆ ልጅ ላይ ያርፋል። ብሩክስ በሼልቢ ውበት ተደንቆ ባለበት ቅጽበት ሳይታወቀው የሴሊያን እግር ይረግጠዋል። እዚህ ጋር ብሩክስ ያለውን የጀንትል ማንነት ያሳያል። ወዲያውኑ በረዶ ፍለጋ እየሮጠ ሄዶ እግሯን ያክማታል። ይህ ድርጊቱ በድግሱ ላይ የነበሩትን ልጃገረዶች ትኩረት ይስባል። በመመለሻ መንገድ ላይ ሴሊ አንድ ምርጥ ሐሳብ ትሰጠዋለች። ይህንን ችሎታን ለምን ወደ ቢዝነስ አትቀይረውም ትለዋለች። ከዚህ ሐሳብ በኋላ ነበር አስገራሚውና ውስብስቡ ታሪክ የጀመረው። ይህን ሐሳብ ብሩክስ ለጓደኛው ለመርፍ ይነግረዋል። መርፍ ደግሞ የኮምፒውተር ጠቢብ ስለሆነ ሐሳቡን ተቀብሎ ዘ ስታንድ ኤኒ የሚል አፕሊኬሽን ሰራልኝ። አፑ ምን ያደርጋል ካላችሁ ማንኛውም ሴት በምትፈልገው አይነት ባህሪ ብሩክስን መቅጠር ትችላለች። ጥበብ የምትወድ ከሆነ ብሩክስ ሳሊ ሆኖ ይመጣል። ስፖርት የምትወድ ከሆነ ቴኒስ ተጫዋች ሆኖ ይመጣል። ለቤተሰብ ማሳየት ከፈለገች ጨዋና ስርዓት ያለው ልጅ ይሆናል። ገንዘቡ እንደ ጎርፍ መፍሰስ ይጀምራል። በየቀኑ አዳዲስ ገጸ ባህሪያትን እየተላበሰ ብሩክስ ራሱን እያጣ ግን ደግሞ ገንዘብ እያገኘ ይሄዳል። ሴሊ የምትወደውን ልጅ ፍራንክሊን ለማስቀናት ብሩክስን በድጋሚ ትቀጥረዋለች። ብሩክስ ደግሞ ሼልቢን ለማግኘት ሲል በሐሳቡ ይስማማል። በሼልቢ ቤት ድግስ ይደረጋል። እዚያም ብሩክስ ከሼልቢ ጋር ማውራት ይጀምራሉ። በዛው ምሽት ሴሊያና ብሩክስ አንድ እቅድ ያወጣሉ። ሐሳባቸው ይህ ነበር፣ በሼልቢና በፍራንክሊን ፊት በከፍተኛ ጭቅጭቅ ተጣልተው መለያየት። ይህ ሲሆን ሼልቢ ወደ ብሩክስ፣ ፍራንክሊን ደግሞ ወደ ሴሊ ይመጣሉ ብለው ያስባሉ። ነገር ግን በድራማው ወቅት ብሩክስ እውነተኛ ተዋናይ ይሆናል። ሴሊያን ባዶ ናት፣ ምንም አትጠቅም ብሎ ይሰድባታል። ሴሊያ በንዴት በጥፊ ትመታዋለች። ብሩክስ በጥፊው ደስ ይለዋል። የውሸቱ ድራማ ተሳካ ብሎ ያስባል። ነገር ግን ሴሊያ የእውነትም ተጎድታ ነበር። ብሩክስ በመጨረሻ ከሼልቢ ጋር አዲስ ግንኙነት ይጀምራል። ነገር ግን ሼልቢ የምትፈልገው ሀብታምና ከፍተኛ ደረጃ ላይ ያለ ሰው ነው። ብሩክስ አጃቢ ሆኖ እንደሚሰራና ሀብታም እንዳልሆነ ስታውቅ
እኔ የምፈልገው የኔ አይነት ደረጃ ያለውን ሰው ነው፣ ራስን ቀይር ብላ ትተዋለች። በተመሳሳይ ጊዜ ብሩክስ ከልብ ጓደኛው መርፍ ጋር ይጣላል። ብሩክስ በስኬት ስካር ተውጦ ጓደኛውን ዘንግቶታል። በዚህ ምክንያት ብቻውን ይቀራል። በዚህ ጊዜ ነው አንዲት አረጋዊት ደንበኛው ትልቅ ምክር የምትሰጠው። ደስታ ያለው በሀብትና በዝና ሳይሆን ከአንተ ጋር በማይለወጥ እውነተኛ ሰው ነው ትለዋለች። ብሩክስ ወደ አንጋፋው ዩል መግባት ብቻውን ህይወት እንደማይቀይር ይረዳል። ብሩክስ ዩልን ትቶ በዩኮን ለመማር ይወስናል። አፑንም ይዘጋዋል። ወደ ሴሊያ ሄዶ በቅንነት ይቅርታ ይጠይቃታል። እኔ የፈለግኩት ሌላ ሰው መሆን ነበር፣ ግን አንቺ ጋር ሰውን ነው ራሴን የምሆነው ይላታል። ፊልሙ የሚያበቃው ብሩክስና ሴሊያ እውነተኛ ፍቅራቸውን አግኝተው በደስታ ሲጨፍሩ ነው። ይህ ፊልም አንዳንድ ጊዜም መሆን የምንፈልገው ሰውና መሆን ያለብን ሰው ይጋጫሉ ይለናል። ዋና ቁም ነገሩ ግን ራሳችን አለማጣት ነው ይለናል። ታዲያ ሐሳብ አስተያየታችሁን በኮሜንት ሴክሽን አጋሩን። እኛም ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ እያልን የዛሬውን ፊልም ዳሰሳችን እዚህ ላይ እንቋጫለን።